አብረሃት ልትዘልቅ ሳታሸማቅቃት ልክ እንደ ትላንቱ ነገም ልታከብራት። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦች፣ ወደ ሀገርቼ ልጆች ኢትዮጵያውያኖች ሁላችሁንም በያላችሁበት ሀገርና ቦታ ሰላም ሰላም ብያለሁ። የአላህ እዝነትና ረህመት አይለያችሁ እያልኩኝ እንግዲህ ዛሬ ላይ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖ ልንገናኝ በቅተናል ማለት ነው። ሰሙ እንግዲህ እንደሚታወቀው በየጊዜው አዳዲስ ትምህርቶች፣ አዳዲስ ግጥሞች፣ አዳዲስ ርዕሶችን ይዛ እየመጣች ውድ ቻናል ተከታታይ ቤተሰቦችን በሽ የምታደርግ ድንቅ ልጅ ነች ማለት ነው እና ዛሬም ደግሞ እጅግ የሚጠቅም ወሳኝ የሆነ ለእናንተ ለቻናል ተከታታይ ቤተሰቦች ግጥም እየላችሁ መጥቻለሁ። እንደምትወዱትም አልጠራጠርም። ኢንሻአላህ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ ማለት ነው። ኢንሻአላህ የግጥሚ ርዕስ አክብሬው ያክብርሽ ይላል ማለት ነው። አክብሬው ያክብርሽ። አልሐምዱሊላህ በይ ለዚህ ቀን ላበቃሽ፣ ለመኖር እንድትጓጉ አላህ ምክንያት ሰጠሽ። በደስታሽ ልደሰት ስታዝኒ ሊያጽናናሽ፣ በሳቅሽ ፈገግ ሊል ህመምን ሊጋራሽ፣ ስትደክሚ ስትዘይ አብሽር ያለሁ ሌልሽ፣ ቀጠሮ ቀን ደርሶ ይሄው ኒካ አሰርሽ። ፍቅራችሁን ጨምር አክብሬው ያክብርሽ፣ ትዕዛዙን አክብሬ መርሐበን በይው፣ ሀሳቡን ሲያጋራሽ በጥሞና ስሚው። በሳቅ በፈገግታሽ በፍቅር አክንፊው፣ ወጥቶ እስከሚገባ በናፍቆት አስገሪው። ከልብሽ ውደጂው ፍጹም ፊት አትንሺው፣ አደራ ሲወጣ ሲገባ በነገር አትውጊው። ፍቅሩን በጭቅጭቅ ሳይሆን በጥበብ አክሚው፣ ፍቅርን በጭቅጭቅ ሳይሆን በጥበብ አክሚው። መስታወት ሁኝለት ራሱ የሚያይብሽ፣ ጀግና እንቁ ሁኝለት ወሬ የማይበግርሽ፣ በሁሉም ቦታ ላይ ሁሌ የሚኮራብሽ፣ ሁሌ መብራት ሁኙ ልክ እንደ ጨረቃ። ጨለማው ሲበዛ ማታ ፀሐይ ጠልቃ፣ እስከ ጥግ አብሪለት እንደ ፀሐይ ሳይሆን ልክ እንደ ጨረቃ። ምክንያቱም ጨረቃ ሁሉም ፊቱን ሲያዞር ታበራለች ደምቃ። በስራ ደክሞ ዝሎ ወደ ቤት ሲገባ፣ በሳቅ ተቀበዩ ጭንቀት ገደል ይግባ። ክንፍሽን ዝቅ አርገሽ አልብሽው የንጉስን ካባ። እህቴ ሀቁን የምትወጣ ብልህ ሚስት ያድርግሽ፣ ለስጁድን ብዛት ለዱዓው ምላሽ፣ በደካማ ጎኑ ብርታት እየዘራሽ፣ በደስታ ምንጭነት እጅ አባሩ ያዝልቅሽ። መሸሻ መደበቂያ መከታ ሁኒለት፣ ከፍቅርህም በላይ ክብሯን ጠብቅላት። አማና ተወጣ በልተንከባከባት፣ ልቧን እንዳትሰብር ሴት እንደ እንቁላል ናት። ሰምተሃል? አንተን ለማስደሰት ቀን ከሌት ስትለፋ፣ ልፋቷን አድንቀው አታስቆርጥ ተስፋ። ነገን እንድትል ክፍ አትበላት ከርፋፋ። ሲከፋት መጠጊያ ካራህማን በታች፣ በችግር ሰዓት ሳታሰብ ምትልከች፣ መስዋዕት ምትከፍል ሆነህ ለሷ ዘማች። ወንድሜ ማስመሰልን ሳይሆን መሆንን ታድለህ፣ በንግግር ሳይሆን በተግባር ተገኝተህ፣ በሜዳ ሳይሆን በማንነት ታውቀህ፣ ላላገባ አርአያ የምትሆን ያድርግ። ትዳር ውስጥ ብዙ ንዒማ አለ። አንዳንዴ መጋጨት እንደው መጠቃቀም፣ አንዴ መቆራመጥ፣ አንዳንዴ መተገዝ፣ አንዳንዴ መደሰት፣ ብዙ መነፋፈቅ፣ አንዳንዴ መጣላት፣ ብዙ አህል ያለው ተለዋጭ ሀያት አሉ ነው። ግን እኔ አላውቅም። እናማ ቢያጣ ቢቸግረው አብረሹ ልትቀጥይ፣ ዱንያ ፊቷን ብታዞር ወደ ኋላ ላቲ፣ ስኬት አልሆን ቢለው አይንሽ ሌላ ላይ፣ ከስር ተጣምረሹ ልታደርሹ ከላይ። ህይወት አጎሳቅሏት ብታያት ጠውልጋ፣ ብትከሳ ብትደርቅ ከሷ ጠፍቶ ስጋ። ያኔ ልጅ እያለች ያየኸው ቁመና፣ ወደር ያልነበረው የፊቷ ቆንጅና፣ ነገ ቢቀያየር ይዟት ጉስቁልና። አብረሃት ልትዘልቅ ታታሸማቀቃት፣ ልክ እንደ ትላንቱ ነገም ልታከብራት። ውለዱ በሆኑ የእድሜ ባለጸጋ፣ ወሬ ላጠናቅ እኔ እዚህ ጋር ልዝጋ ትላለች ግጥሚቱ። አጠር መጠን ያለች ናት። ሀቂቃ ትወዷታላችሁ ብዬ አስባለሁ ኢንሻአላህ። እንግዲህ አክብሬው ያክብርሽ ማለትም
ስታከብር ትከበራለህና ስታከብሪ ትከበሪያለሽ እና ማለትም ከቤተሰቦቿ ከምትወዳቸው እናት አባቶቿ ጋር አንተን መርጣ ስትመጣ ለአንተ ዋጋ መስዋዕት ከፍላ ነው። አንቺም ደግሞ እናቱ ልክ እንደ ህፃን ልጅ ስታንከባክበውና ሁሉን ነገር ስታደርግለት የነበረችው እናቱን ሲመጣ ትቶ ወደ አንቺ አንቺ ደግሞ ልክ እንደ እናቱ ዳባሹ አጉራሹ ለሱ አብረሽ የምትጨነቂለት ለደስታውም አብረሽ የምትደሰች ሲከፋውም አብረሽ የምትከፊ ንግስት መሆን አለብሽ። ስለዚህ ውዷዬ እና ባልሽ የቤት ንጉስ ነው። ለአንቺ ደግሞ መከበራሽም ክብርሽም ነው። የልጆችሽም አባት ነው እና አንተም ደግሞ እንደዛው ሚስትህ ስጦታ ያላህ ስጦታ የታደልካት ናት። ብዙ ሴቶችን ልታይ ብዙ ሴቶችን ልትመኝ ትችል ነበረ፣ ግን አላህ የጻፈልክና የፈቀደልክ እሷን ስለሆነ በእጅህ አስገብተህ እመቤትህ ንግስትህ አድርገሃታል ማለት ነው። ደግሞ ይቺ ንግስትህ እንዳትከፋ በአንተ ምክንያት በደስታ ሰበብህ እንድትሆን እንጂ እና እንደዚህ ፏ ድምቅ ባለች አበቦች ማለት ነው። እናንተን ለማስደሰት መቼም የማላደርገው እኮ የለም። የሚገርመው ነገር እንግዲህ አበባይቱ በጣም ድምቅ ፏ ሽብርቅ ብላለች ማለት ነው። እና ምን ለማለት ፈልጌ ነው፣ ባለ ትዳሮች እንደዚህ ፏ ድምቅ ሽብርቅ ያለውን ህይወት አላህ እስከ መጨረሻው ያድርግላችሁ። ለአጥቶችም ደግሞ እንደዚህ ፏ ድምቅ ሽብርቅ ያለውን ህይወት ትዳር አላህ ይወፍቃችሁ። እንደዚሁም ደግሞ ቀናችሁ ፏ ድምቅ ሽብርቅ ያለ ቀን ይሁንላችሁ እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ለነበረን ቆይታ አመሰግናለሁ። የምንወዳት የምናከብራት ማማ ኢትዮጵያ ለሀገራችን ትኖር እያልኩኝ አሰላሙ አለይኩም ወራህመቱላሂ